እንኳን ቅጣት አይዞሽ እኔ ደም እንዳታሳይ አይዞሽ ተነሺ አይዞሽ የወደቅሽበት ቦታ አትቀመጪ ዲቦራ በእናትሽ የወደቅሽበት ቦታ ቀይሪ በስማም በይ በምታምንበት እምነት እኔ ለግሪ ካሉ እንዳለ ሞቶ ውሃ ነው ብዬ ሴት ጋራ ሴትን የሚበድል እኔ አያገባኝም ብለሽ ኮርተሽ ትላንትና ወዲያ ምን ነበር ያልሽ? አያገባኝም አይደልሽ? በይ ሲሉሽ ዛሬ ምን ተገኘ? ቴንክ ዩ ጋይስ እንደዛ ሳይሰርቢ ያ ካንቺ ጋር ስቆ ሰው ሁላ ነው ያዘነብኝ። አንቺ ኖ ይሄ ሌላ ነው ያ ሌላ ነው። አንቺ ግን ትላንትና አብረሽ ቁጭ አላልሽም? ከትላንትና ወዲያ አብረሽ ቁጭ አላልሽም? ያ ከሳምሪ ጋርም ቁጭ አላልሽም? ምክንያቱም መቀላቀል አልፈልግም ብለሻል። እኛም እናከብርልሻለን። ኢቭን እንኳን ለሳምሪ ነግረታል። ጋዳሪ ሙላ ተኛ ትግድም ትትለቅ እኛ ለቀቅ ትታረግ ተሳምሪ አባቷን ታንቺ እናቷን አመጣችልሽ። የዛን ያያያሽ አይዞሽ እናቴ እህቴ በእኛ ደርሷል። ያ ተኛ ደርሷል። አይዞሽ በርቺ አለን። ያ አይዞሽ አንሽ ታጠገብሽ መከታ ሆነ። አረ ተበጎቹ ለምን ፍየሎቿን አትለቅም? አትጀኝ ምን ያፈን ከከፈትኩኝ አይስወር አስለቅስሻለሁ። እግዚአብሔር ምስክሬን ነው የምልሽ። አስለቅስሻለሁ፣ አስነሳብሻለሁ። ተያ በኋላ ያ ግን አሁን አይደለም ጊዜው አይደለም። ተያ በኋላ ዝም አልሽ። የመጀመሪያ ጥፋት ቀጠልሽ። ጎንደር ነኝ ስል እንገላታ ፔጅ ላይ ሆነሽ ብዙ ነገር ተናገርሽ። ያ ዝም አለ። ምን ታርግ መቼስ የሚዲያ ጉዳይ ነው ብለናል። ጭራሽ ተቤታችን መጣሽና አጋርነታችንን ያ ሴት በመደብደብ ማታለል ያ በውሸት ምንም የማታውቀው ልጅ ላይ ግር አርገ ስላሰደብክ አጋርነቴን በአፌ ሳይሆን አጠገብ በመሆን አሳያለሁ አልሽ። ምን ችግር አለው ታዲያ? ምን ችግር አለ? የጊዜው ጉዳይ ነው። እኔ ሞቼ ክንዴን ካልተተንተራስ በስተቀር ተፋጠናል። ከዚህ በኋላ አንቺም ተጠላቶች ዘንድ አጠገብ የመጀመሪያው ወጥቶ ሰደበን ይሻለናል። ያ የመጀመሪያዋ ሆነሽ ቆጭ ነው የምትይው። ወዴት እንደሚያመራ ታውቂያለሽ? ወደ ጓደኛሽ ነፍጠኛ በስር ትጽፍ የግኖርድን ያረኳት ያ ነፍጠኛ ነው ግቢ አገኘም። አሁን ግን ተነፍጠኛ ዘንድ ነኝ ያለሁት። ኢንፎርሜሽን እንሰበስባለን። ኢንፎርሜሽን ተሰበሰብን በኋላ ለክፉ ቀን እናስቀምጣለን። ያ ቲያ በኋላ ቀስ እያልን እንገለብጥሻለን። እየነገርሽ ነው የምንገለብጥሽ። ተገለበጥልሽ በኋላ ተፍሬ ዘንድ ብር ሰጥቼ ነው አፋን ያስቆምኩልሽ። ትሄድብሽ። አሁን ምን አገባኝ? ትሄድብሽ። ተስንዙ ዘንድ ግማሹን በብር ግማሹን በጉቦ እየተከላከልኩ አትንኳት እያልኩ አንቺን ከፍ ለማድረግ በማታውቂበት መንገድ ታንቺ ዘንድ መጥቼ አይዞሽ እያልኩ ልጄ አንቺ ዛሬ አጋርነታችንን የኢህአዴግ ፓርላማ የኢህአዴግ ፓርቲ አጋር ፓርቲ የወንድ አጋር ፓርቲ አይ በታዩ አይ ሙጃ ጠብቂ አሁን ብላክ ዳይመንድ ስምሽ በስነ ስርዓቱ ትመልሺዋለሽ። መብቷ ነው፣ ችግር የለውም። መብቷ የሚሆነው እኮ ዛሬ አልነበረም። ያ እኛ እንዲህ ድንጋይ ሲወረወርብን መብቷ ነው። መብቷ አይደለም ከሱ ጋር ቴንክ ዩ ጋይስ አስገቢ ብላችሁ ጨቀጨቃችሁኝ። ምን መጣልኩ አስገባው። እንደማንኛውም ሰው አንድ ጌም ተጫውተን ተለያየን። የሚያስጠላው ነገር የሚሆነው ፋኒን አስገብቼ ስለ ሳምሪ ማውራት፣ ስለ ጂጂ ማውራት፣ ስለ ትዳራቸው ማውራት ማብኳካት ነው። ያ ስህተት ነው። ግን ከፈለኩት ሰው ጋር የመሆን መብቷል። ችግር የለብኝም። ያ ችግር የለብኝም። ዛሬ በተቀጠቀጥንበት ዘንድ እየተቀጠቀጥን ያ እኛ እንደዚህ የተደፋብን መስሎሽ ነው?
ኖ እኛ ተግዜር ነው የምንሰጠው። ኖ አጠገባችን ማን እንዳለ ታውቂያለሽ? ያ የእውነት አምላክ ለእውነት ነው የቆምነው ካንቺ ጋር። በዘርሽ አልቆምኩኝም። እንደዛ ስታዋርድብኝ ያ ካንቺ ጋር ስቆም ሰው ሁላ ነው ያዘነብኝ። አንቺ ኖ ይሄ ሌላ ነው፣ ያ ሌላ ነው። አንቺ ግን ትላንትና አብረሽ ቁጭ አላልሽም? ከትላንትና ወዲያ አብረሽ ቁጭ አላልሽም? ያ ከሳምሪ ጋርም ቁጭ አላልሽም? ምክንያቱም መቀላቀል አልፈልግም ብለሻል። እኛም እናከብርልሻል። ያ ለነገሩ ካጆች ናችሁ። አንቺም ጓደኛሽ፣ ያቺ ጓደኛሽ ከኔ ስትጣላ እቺ እብድ ጋራ ሄደች። ያ የዚህ ሀገሩ እብድ ጋር ምን አይነት ካጆች! ያቺ የበላችበት የጠጣችበትን ያ ወደ ቪዲዮ ያመጣትን ቆይ ጠብቂ፣ ቆይ አንድ ጊዜ ወደ ቪዲዮ ያመጣትን በግ ምን ነው ገበያ ጠፋባችሁ እንዴ? ያ ሂደት ያሳያትን እቺ ሙጃ የዚህ ሀገሯ አምጥቼ በስም ያጫውቼ ሰው አርጋት ዛሬ ለምትቀምሰው ለምትቀይረው ዊክ እኔ ነኝ ያመጣኋት። ጊዜ ላይ ያ ምን አይነት ትውልዶች ናችሁ? ምን አይነት ኦኬ ያንን ካገኘሽ ገንዘብ ወሬ ምንድን ነው የሚያደርግልሽ? መበደል መገፋትን ትደግፉታላችሁ። ሴቶች ሆናችሁ መበደል መገፋት ነው ሰው ይደግፋል። በእናንተ እድሜ ለነገሩ ልጃችሁ ትሆናለች ሳምሪ። በእናንተ እድሜ ያለች ልጅ አንድ ቀን ሰውን ቀና ብላ አይታ ማታቅልች። ለዚያም ያንቺን እናት ያምጠለጠለች ሴት ጋራ ሴትን የሚበድል እኔ አያገባኝም ብለሽ ኮርተሽ ትላንትና ወዲያ ምን ነበር ያልሽ? አያገባኝም አይደልሽ? በይ ሲሉሽ ዛሬ ምን ተገኘ? ይመችሽ የኔ ቆንጆ ይመችሽ። ድሮ እውነቴን ነው የምልሽ ከአንቺ አይጠበቅም። ሲጀመር ጠብቀን ሳይሆን እያደግሽ ነው ብለን ነው ለካ። ለዚህ ነው አንዳንድ ጊዜ እውነት ከሰው መጠበቅ ከሰው ማስተዋል ውለት አይደለም። እኛ ካንቺ የምንፈልገው ማስተዋል። አይዞሽ ጠብቂ። ዛሬ እንዲህ ያልሽበት እግዚአብሔር ምስክሬ ነው። ትላንትና ልንገርሽ እኛም ከአንቺ በበለጠ ደረጃ ግን ደስ የሚልሽ እኛ ድምፃችን እስካሁን ድረስ ይሰማል። ደስ የሚልሽ ድምፃችን ይሰማል። አልደከመንም። አንቺ ግን ትላንት የሰራሽው ስራ አሳፋሪ ነው። እናንተ ለምንድን ነው እንዲህ የምትሉኝ? እየጠሩኝ እኮ ነው። እራሳችሁ አይደለም እንዲያስገቢ ያልሽ ዛሬ ነው። ትላንትና እንደማስገባት የነበረብሽ የት ነበርሽ? ከዛ በፊት አንቺን ፈልጎሽ ያውቃል በችግርሽ ጊዜ ነው ወይስ በሱ የሚመጣው እንትን ነው አንቺን እንትን የሚልሽ? በሰላም ቢሆን ወይ ደግሞ ትንሽ ጋፕ ብሎ ከችግሩ ውጭ ቢሆን ጥሩ። አንቺም ከሄለን ያልተናነሰ ስራ እንደሰራሽ ታውቂያለሽ። እንዴት እንደተጫወተችብሽ ታውቂያለሽ። ጭራሽ ያንቺን ድጋፍ አንፈልግም። እግዚአብሔር ምክንያት አለው። ገባሽ? እግዚአብሔር ምክንያት አለው። እንኳን አደገፍሽን እንድትደግፊንም አንፈልግም። በህይወታችን ውስጥ እንድትገቢ አስተያየት እንድትሰጭ አንፈልግም። ምክንያቱም የራስሽን ህይወት በስነ ስርዓቱ እንትን የምትሄድ አይደለሽም። ገና ምናልባት ለወደፊቱ ሊሆን ይችላል። እንኳንስ በእንደዚህ አይነት ነገር አስተያየት ልትሰጭ ወይ ከነበጎችሽ መሳደብ አደብሽ ይሻላል። ገራሩ እኛ አሁንም ተዋሽቷል እያልን ተዋሽቷል። ውሸት በውሸት ስሟ የጠፋች እህትሽ ነበረች። ወይ አለመግባት ወይ እንደ ሴት ምን ነው አንቺ ላይ ለምን ወገን አሉ ለምን አልደረሳችሁልኝም ለምን ስለኔ አልተከራከረችሁም ብለሽ አይደል ጓደኞችሽ የምትጣዩ? ያ ለምን ለእውነት አይቆምም ይሄ ህዝብ አይደለ ብለሽ ህዝቡን የምትናገሪው? ለምን ለእውነት አትቆሙ? አማራ እየተገደለ ነው ለምን ለእውነት አትቆሙም? አከለኝ ለምን ለእውነት ከሆንሽ ማለት ነው አንቺ የእውነት ሰው ከሆንሽ ለምን ከውሸት ጋር ትቆሚያለሽ? ወይስ ከሚረጋገጥ ውሸት እና እውነት መሆኑን እስከሚረጋገጥ ለምን ዝም አላልሽ? ለምን ራስሽን እኔ አልፈልግም ካልሽ እኔ እንደዚህ አይነት ነገር ላይ አልገባም ካልሽ ለምን ራስሽን አላገለልሽም? አይ ከገስት ተነስተሽ ሆን ብለሽ ተጠርተሽ የገባሽው
ግቢ ስላሉሽ ኖ ራስሽ ስለፈለግሽ ነው። እኔ እዚህ ላይ የሚያዘኝ ሰው የለም። በጣም አንዳንድ ጊዜ ኢቨን ራሱ ነገር ውስጥ ከኛ ጋር ራሱ እንዳትሆን ምክንያቱም ይሰድቧታል በማለት በጣም አይደለም እሷን ገና ሰው ህዝቡ እንደዚህ የሶሻል ሚዲያ ሰው ሊነካት ሲል እኔ ይሰቅቀኛል። እግዚአብሔር ምስክሬ ነው። እንደው ትችለው ይሆን ብዬ ጭራሽ እኛን የሚቀጠቅጠን ሰውዬ ጋር ትቆሚያለሽ። በኢየሱስ ያንቺ ደግሞ ይለያል። ያንቺ ይለያል። ያንቺ ይለያል። ያንቺ ካጅነት ደግሞ በጣም ይለያል። ለነገሩ አንድ ናችሁ። አንድ ሁላችሁም አንድ ናችሁ። ያንቺ ለየት ይላል። ያንቺ ካጅነት በጣም ይለያል። ረሳሽው። በኢየሱስ ረስተሽዋል። እውነት በጣም ከባድ ነው። ኖርማል በጣም ከባድ በጣም ከባድ። እኔ ግን የምላችሁ አሁን እንደዚህ አይነት ነገር ስታየው በእናንተ ላይ ቢደርስ እንደዚህ አይነት ነገር ምንድን ነው የሚሰማችሁ? እንዳለ ሚዲያው እንደዚህ አንድ ሴት ልጅ ላይ ሲወርድ ጥፋተኛ እንኳን ብትሆን እንኳንስ እንደዚች የመሰለች ጀግና ድብድቡን ችላ ቺቱን ችላ ተዘርፋ እስከነ ቤተሰብ ተዘርፋ ያ መግቢያ የለኝም እናት የለኝም ከእናቴ ጋር ተጣልቻለሁ ብላ አምቃ ብቻዋን በጥሳ የወጣችው ሴት አንቺ በሳምሪ ቦታ ብትሆኚ ኖሮ የሳምሪን እሩብ አትሰሪም። እሩብ አልሰራሽም። ገና አሁን ነው ብቅ እያልሻለሽ ገና እንደዚች አይነትን ሴት አይዞሽ ማለት ነበር የነበረብሽ። አይዞሽ በሴትነትሽ በእውነተኝነትሽ። ግን በጣም ደስ የሚል የሚኖረው ታውቃላችሁ፣ ሰው ሀቅን አይናገርም። ሀቅን የሚናገር ግን እግዚአብሔር እንዳለኝ ነው የማውቀው። ይህንን ደግሞ ሁልሽንም እያሳየኝ ነው፣ እያሳበደሽ እያሳየኝ ነው። ሁልሽን ሚዲያ ላይ ከምታወሩበት ይልቅ የምታለቅ ይዛል። ምን ይጠብቅልሽ? ክፉ ቦታ ያውልሽ። እግዚአብሔር ይርዳሽ። ምን አይነት ትውልድ እንደሆነ ምን ድሮ ስኬ ህግ የማይፈቅድልንም የምንወያይበትም የለም። ያ ስለ እውነት መወያየት ስለ እውነት መቆም ደግሞ እናንተን ብሎ እውነተኞች ሀቀኞች አብራችሁ የኖራችሁ ይመስላል። አብራችሁ ከኛ ጋር ያላችሁ ይመስላል። እኛ አንቅለሰለስም፣ በፍጹም አንቅለሰለስም። ለእውነት እንደኔና እንደ ልጅ ያሉ ሰዎች ባይኖሩ ኖሮ ዓለም ትጠፋ ነበር፣ በውሸታሞች ትጠፋ ነበር። ህዝቡን በሙሉ እንዲህ እያሉ መንግስት የገዛውን ሶፋ አሁን አንዳንድ ጊዜ እኛ እየገዛን ነው ስትባሉ ታምናላችሁ? መንግስት ሰብስቦ ቤት አርጎ ልጆቹን አርጎ የተቀበለው እንዲሆኜ ነው ታምናላችሁ? እንደዚህ ታምናል? ማማ ላይቭ ላይ ነው የት ነው ያለው? ሂጂ። ምን ነው እንዴ? ማንም ፈርተሽ ነው? እንደዚህ አይነት ቁመና እኮ ነው የሚያሳብዳቸው። እምቢ አልሽ? ቁርስ አይ ዛሬማ አብረን ነው የምንውለው። የምን ጂም ነው? በቃሽ። አይ አብረን ነው የምንውለው። እኔ እፈልግሻለሁ። አብረን ነው የምንውለው። የምን ጂም ነው? ኧረ እኔ አልሄድም። ጂም አለ